መልሶ መድማቱና መቀስቀሱ አይቀርም ስሜቱና እኔ እንደዛ ሆኜ ነው ትሉ ወረፋ ያዝላችሁ አላችሁ። እንደገና በጣም ብዙ ስለሆናችሁ ነው ወይ ሁላችሁንም መልሼ ስላልቻልኩ ወራው ኑሮ ለምን ልጅቷ የታለ ታዲያ ብዙ ናቸው አላልሽኝም ወይ? ቶሎ ቶሎ ልስራና ብሩ ያስፈልገኝ። ያ ቪዲዮ እዚህ ላይ ማስገባት አልፈልግም። እንደ ባለፈው ላስገባላችሁ ላሳያችሁ አልፈልግም። እውነትን አምላክ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? እኔ ያለኝ እግዚአብሔር ይመስገን። ኢድ ሙባረክ ብያለኝ። እንኳን አደረሳችሁ ውድ የተከበራችሁ ሙስሊሜት ወንድሞቻችን እንዴት ናችሁ? ሰላም ናችሁ ወይ? እንኳን ለዚህ ቀን በሰላም አደረሳችሁ። እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ያው እንኳን አደረሳችሁ እንድላችሁ ነው በዚህ አጋጣሚ የመጣሁት። እንደገናም ደግሞ ያው ሁላችሁም በተከሰተው ነገር ሁላችሁም አዝናችኋል፣ ሁላችሁም ልባችሁ ተሰብሯል እና ይህ በጣም ብዙ እህት ወንድሞቻችን ጉዳይ ነው ይሄ ነገር እና ተጠንቀቁ። እንደገና ደግሞ ሁላችሁ እውነት እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ልጅሽን አጠገብሽ አድርገሽ አታልቅሽ፣ ጥሩ አይደለም። ልጁንም ወደ አካባቢው እግዚአብሔር ያሳድግልሽ እያላችሁ የነበረና በጣም ነው የማመሰግነው። አሚናምን ብያለሁኝ እና በዚህ አጋጣሚ ደግሞ ያው ሌላ መልእክትም አለ። ለዛ ነው እና ልጁ እኔ ጋር አልነበረም። እንደ አጋጣሚ ወጣ ብሎልኝ ነበረ፣ እየተጫወተ ነበር ውጭ ላይ እና እንደ አጋጣሚ መጥቶ ሲያጣኝ የሆነች የተወሰነ ሰዓት እንደዚህ ተጫወቶ ሲያጣኝ ዞር ብሎ ሲፈልገኝ ሲያጣኝ ነው ማየ እያለ ሲፈልገኝ ወደ ቤት ሲመጣ እኔ በዛ ሰዓት ጥሩ ስሜት ላይ አልነበርኩም እና እንጂ ፊት ለፊቱ ላለቅስ ፈልጌ አይደለም። ያው ለእናንተ መልእክት ላስተላልፍ ነበረ። ግን ያው ስሜት ታውቃላችሁ፣ የሆነ ቁስል ያ ቁስል የደረቀው ቁስል እንዴት ነው ስታነሱት ካልደረቀ መልሶ ይደማል አይደል? እንትን ካላለ ካልደረቀ ያው መልሶ መድማቱና መቀስቀሱ አይቀርም ስሜቱና እኔ እንደዛ ሆኜ ነው እና በዛ አጋጣሚ ደግሞ ያው ላስታውሳችሁ የመጣሁት ብዙ ልጆች እንደዚህ ስለ ዳንቴሉ ወረፋ ያዝላችሁ አላችሁ። እንደገና በጣም ብዙ ስለሆናችሁ ነው ወይ ሁላችሁንም መልሼ ስላልቻልኩኝ ነው። በጣም ይቅርታ። እኔ እውነት እንደዚሁ ያው ዋጋው ሲወደድባችሁ በዛ ልሳቅ እንጂ ብለበል ሲወደድባችሁ እንትን ትላላችሁ። ግን ውድ አይደለም እውነት። የሌላ ቦታ ስታነጻጽሩ ነው እዚህ ጋር ያለው ስታየው አንድ አይደለም። እውነቴን ነው የምላችሁ። እዚህ በጣም ልጅ ተሸካሽ ነው የምትሰራው እና ላስታውሳችሁ ስለፈለኩኝ እሷም ያው እየጠየቀችኝ ስለሆነ ነው እና ዳንትሉ እየተሰራላችሁ ያላችሁ ልጆች ያው ቀብድ ላካችሁ እየተሰራላችሁ ነው። እልካለሁ ብላችሁ ያላካችሁ ልጆች አላችሁ። ያው ላኩ። እኔም ለምን ቃለ ቢስ ሆንኩኝ አውርቼ እንዴት ነው የሆነ ወሬ አውርታችሁ አየር ላይ የሚቀር ብቻ ተግባር ላይ የማይውል ነገር ሆንኩ። ባላወራ ሁሉ እንዲል ሆኛለሁኝና ተሰምቶኛል። ባላወራው ኑሮ ለምን ልጅቷ የታለ ታዲያ ብዙ ናቸው አላልሽኝም ወይ? ቶሎ ቶሎ ልስራና ብሩ ያስፈልገኛል ምናምን ነገር ስላለችኝ ነው። እና እንደነገርኳችሁ እኔ ምንም እዚህ ጋር ኢንተርኔትን ሞልቼ ስለሆነ እናንተንም የማናገረውና ችግር የለውም ባናገራችሁም ሎርማን ለራሴ ጉዳይ ስለሆነ የሞላት ባወራችሁም በነግራችሁም ባስረዳችሁም ለሷም ደግሞ የሚጠቅማ ከሆነ መልካም ነገር እንስራ በማለት ነው እንጂ እኔ ምንም የምጠቀመው ነገር የለም። እና እሷ ግን ይጠቅማታል። እና አንድ ነገር ደግሞ ሌላ ይሄን ካስተላለፍኩላችሁ የእውነት ትናንትና ማታ ነው ያየሁትና ያ ቪዲዮ እዚህ ላይ ማስገባት አልፈልግም። እንደ ባለፈው ላስገባላችሁ ላሳያችሁ አልፈልግም። እውነትን አምላክ ያጠንክረኝ። እኔ ማልቀስ አልፈልግም። ዛሬ በበዓላችሁ ቀን እኔ እንትን ላረጋችሁ አልፈልግም እና ብዙ ልጆች ልጅን ፈልጎ ልጅን ማሳደግ ያልቻሉ እኔ ልፈርድ ፈልጌ አይደለም፣ ፈራጅ ልሆን ፈልጌ ሳይሆን ለማስረዳት አይል ነውና ብዙ ልጆች ለማሳደግ ፈልገው ማሳደግ የሚወስዱም ከማደጎ ቤትም አለ። እንደገና ከሰው ላይ ማደጎ ቤት ሳይሆን እንደዚሁ ወስደው የሚያሳድጉም አሉ። እና ልጅቷ ያው የሆነችውን ነገር ያጋጠማትን ነገር በሰዓቱ ሰይጣኑ ምንም ቢወሰውሳት ያው
9 ወር ተሸክማለች። የማይሆን ነገር አድርጋለች። ያው ያያችሁም ያላያችሁም ሊኖር ይችላል። ግን እዚህ ላይ ባሳያችሁ የመጨረሻ ስሜታችሁ በጣም ነው የሚሰበረው። እኔ በጣም ነበር ያለቀስኩት። በጣም በቃ ሌሊቱ ሙሉ እንቅልፍ ሁሉ ሊወስደኝ አልቻለም። ብዙ ጊዜ ተከስቷል። ወልዶ እንትን የሚሉ በር ላይ የሚያስቀምጡ የሚጥሉ የሚገኝ ሽንት ቤት ውስጥ ከተው ብዙ ነገር አለ። ግን ቢያንስ ቪዲዮ አሳይተው አቁም ነበረ። ቪዲዮ አይወጣም ነበር። እንደዚህ በስልክ ላይ በግልጽ እንደዚህ ገባ ነው እንጂ የሚሉት ነፍሱን የህፃኑን ነፍስ አውጥተው እንደዚህ ሚዲያ ላይ አውጥተው አቁም ነበር። ያውኑ ግን አውጥተው ሽንት ቤት ውስጥ ወልዳ እንግዲህ 9 ወር ተሸክማለች። ቢያንስ እንኳን ወይን ለሰው ሰታ መጥፋት ወይም ደግሞ ብዙ አይነት አማራጭ በሰዓቱ ግን አልመጣላትም ሊሆን ይችላል። የእሷ አልፏል። ግን ለልጆች ለመጠንቀቅ አይል ፍቅረኛ ይዛችሁ ሳታስቡ አርግዛችሁ ተደብቃችሁ ያላችሁ በቤት ኪራይ ውስጥ ብዙ ሊኖሩ ይችላሉ። የምታውቋችሁ ልጆች ካላችሁ የሆነ ምክር እንድታወድሷቸው ነው። እና እቺ ልጅ ምንድን ነው ያደረገችው? ወልዳ ሽንት ቤት ነው የከተተችው። ምን የመሰለ በቃ አበባ የመሰለ ልጅ በስመ አብ ወልድ መንፈስ ቅዱስ። እንደዛ ሚዲያ ላይ አውጥተው ታውቁም ነበር። ያውኑን ግን አውጥተውና ፖሊሷ ስትመታት ምናምን በጥፊ እያጋጨቻት ከሽንት ቤት ውስጥ አውጥተው የቀለም እቃ አለ አይደለ? የቀለም እቃ እዛ ውስጥ እንደዚህ አውጥተው እዛ ውስጥ አድርገውታል። ከዛ በኋላ አንሺ ብለዋት አንስታ እንደዚህ ከዛ ፌስታል ላይ አድርገው እንደዚህ ትስሉ። በቃ ምን ብዬ ልንጋራችሁ፣ ገለዋለች። ልጁ ሞቷል። በጣም የሚያምር ወንድ ልጅ ነው ደግሞ በቃ የፈጣሪ ስራ ተአምር ነው። ለመልካም ነገር ወይን ህይወቷን የሚቀይርላት ወይም ደግሞ ውጭ ላይም የሰው ፊት በጣም ይገርፋል አውቀዋለሁኝ። እና በረንዳ ላይ እንኳን መለመን ትችላለች። ወጣ መለመኑ ካሳፈራት ደግሞ እንደምን ጠቅላ የሰው በር ላይ ማድረግ ትችላለች። ማደጎ ብዙ ሰዎች የሚወስዱ የሚያሳድጉ ልጅ ያጡ እኔ ማቃቸው በራሴ በጣም ብዙ ሰዎች ምን ነው ባሳደግን ከተጋቡ ብዙ አመታት ሆኗቸዋል። ልጅ መውለድ ያልቻሉ መውለድ እየቻሉ ደግሞ እየወለዱ እየሞተባቸው የሆነ የማህፀና ለመሸከም በጣም ብዙ አሉና እኔ በራሴ የምታውቂው ሁሉ ልጅ አለው ተብያለሁ። የማሳድገው የምታውቂው አለው። በኋላ ላይ ግን የማትወስድ ቢፈርማ የምትሰጠኝ ሁሉ የምንም የጠየቁ ልጆች ራሱ አለውና የራሴን ራሱ ወደት ይደብላችሁ። ብዙ ሰው የልጄንና እኔ ያለውበትን ሳቅ ሮጥ ብለሽ ሄደሽ ሰርተሽ ነይ እኔ ላሳድገው እኔ ልውሰደው ያሉኝ ሁሉ አሉ ብላችሁ ሊገርማችሁ ይችላል። እና ምንድነው ይሄ ነው ልጅ በአሁን ሰዓት ላይ በጣም ብዙ ሰው ልጅ እየተቸገረ ነው። እና ይሄ ነገር ባይደረግ የኛ ሴቶች ስንባል ፈተናችን አልቅም። በህይወት እስካለ ድረስ ሁሌ እንድተፈተነን የተደላደለ ህይወት ላይ እንኳን ብንሆን እንፈተናለን። እና እባካችሁ የምታውቁ ካላችሁ እንደዚህም ደግሞ በዚህን ሰሞን ውስጥ ያው እኔ መረጃውን እንደዚህ የሚደርሰን ከየት ነው የምታመጩ ከየት ነው ወሬው ልትሉኝ ትችላላችሁ። ግን የሚዲያ ሰው ስትሆኑ ደግሞ ብዙ ነገሮች ወይ ስልክ ይደወልላችኋል፣ ስልክ ሚዲያ ላይ ስለሚለቀቅ ወይ ስልክ ይደወልልኛል፣ ወይም ደግሞ ሚዲያ ላይ ከማውቀው ሰው መረጃ ልሰማ እችላለሁ። የተለያየ ሚዲያው በአሁኑ ሰዓት ሁሉ ነገር በተገኘበት ሚዲያ ላይ ስለሆነ በዛን ሰዓት ላይ ይችላል። እና አንዳንድ ልጆች ቲክቶክ የማትጠቀሙ ብዙ ነገሮች ሚዲያን የማትጠቀሙ ስላላችሁ ለዛ ነው እኔ የምሰማውና በዚህን ሰሞን ውስጥ አንዲት ልጅ ወደ ዱባይ ሄዳ ነበረ። ስትሄድ ያው መጀመሪያ ፍቅረኛ ነበራት፣ አረገዘች። ስታረግዝ አሁን 3 ወር ምናምን ሆኗት ተመልሳ ወደ ኢትዮጵያ ነው የሸኘው። ሰዎቹ ሲያስመረምሯት ነፍሰ ጡር ናት እና ምንም ማድረግ አይቻልም እና ወደ ኢትዮጵያ መልሰዋታል። መጀመሪያ ፍቅረኛ ኖሯችሁ ወደ ውጭ ለመሄድ ከሄዳችሁ ብዙ አይነት ነገር መጠቀም ትችላላችሁ። እንደገናም ደግሞ ፕሮሰስቱን ይሄ ሁሉ ብር ከፍላችሁ ሳትከስሩ ሳትበሳጩ በራሳችሁ ቼክ ማድረግ ትችላላችሁ። ፔሪየድ ሲቀርባችሁ፣ ቦር ሲቀርባችሁ ወይ ሳይቀርም ደግሞ ለመሄድ ካሰባችሁ ጥንቃቄ ማድረግ አለባችሁና አላማችሁን እንቅፋት ነው የሚያደርግባችሁ። ስለዚህ ተጠንቀቁ። እየተመለሱ ስለሆነ ነው ብዙዎቹ ማለት ነው። ይቅርታ ጉንፋን ስለያዘኝ እንደ ማፈን እንትን ብሎኛል፣ ወይ ነገር ሸቶኝ ይቅርታ። እሺ። እና ይሄን ልላችሁ እወዳለሁ። ቤተሰብ ተጠንቀቁ። እኛ ሴቶች ስንባል በቃ እኔ እንጃ
እኔ በፊት እንደዚህ እንትንል ነበር። እንደምንም አይቼ እንዳላየው ለእናንተ አላስተላልፍም ነበር። አይቼ እንዳላየው እክሌ ሞተ እንደዚህ እንደምንም እየተቆጠብኩ ከአንዳንዴ ከአቅሜ በላይ ሲሆን ነው መጥቼ የምነግራችሁና ብንተጋገዝ፣ ብንተሳሰብ፣ አንዱ የማያውቀውን አንዱን ቢያስረዳ። አሁን እችኛዋ ልጅ ላታቅ ትችላለች፣ ለሰው እንደምትሰጥም ላታቅ ትችላለች። ፊቷ እንዳለ ተቀርጾ ነው ያለው። ፊቷም ሕፃኗም ብዙ ሰዎች ከበዋት ምናምን ስቀርጿት ነበረና ከሚዲያ ላይ ነው ያየሁት። እቺ ወልዳ የገደለችው ልጇና እባካችሁ ወንዶች ለሴቶች ለስሜታችሁ ብቻ የምትመሩ የምትገፋፉ ሴት ልጅ አሳስታችሁ እንወድሻለን እናፈቅርሻለን እንደዚህ ነው እንዲህ ነው እያላችሁ ሴት ልጅ እያታለላችሁ ከሴት ማህፀን ይወጣችሁትና የሴት ልጅ ህይወት አታበላሹ። የእውነቴን ነው የምላችሁ። በጣም ነው የሚያስጠላው። እንደዚህ አይነት ነገር በጣም እየበዛ ነው። በጣም ማለት ነው በቃ በጣም እያያችሁ ነው። የሆነ ማደጎ ወደ ጅማ አካባቢ የምታሳድግ አንዲት ጀግና እናት አለች። ብዙ ጊዜ የተጣለ ልጆችን ሰብስባ መውለድ ለማይችሉ እናቶች እየሰጠች ለግ እያሳወቀች የምታሳድጋቸውም አለ፣ የሚወስዱላትም አሉ፣ የሚረዷትም እዛው የምታሳድጋቸው የምታስተምራቸውም አሉና ይሄ ነገር በጣም እየተስፋፋል። ይሄ ነገር ምንድነው? የሴት እንትን ብቻ አይደለም፣ ችግር ብቻ አይደለም፣ የአንድ ሰው ስሜት ብቻ አይደለም፣ የወንዱም የሴቱም አብሮ የዛን ሰዓት ላይ አብሮ ሁለቱም የሁለታችሁ ስሜት ነው። ስለዚህ የአንድ ሰው የሴት የልጅቷ ጥፋት ብቻ አይደለም ይሄ ነገር። እሱም ኃላፊነት መውሰድ አለበት፣ እሷም ኃላፊነት መውሰድ አለበት እና መተጋገዙና ይሄ መጀመሪያ ዘሎ እዛ ጋር እሷን ከማስገደድ በፊት መጀመሪያ ምን ያጋጥማታል፣ እኔስ ወደፊት እሷን ባይፈልጋት እንኳን ትዳር ቢይዝ ሴት ልጅ ወልዳለሁ ወይ በእኔ ሴት ላይ ደግሞ ሌላ ወንድ ይጫወታል ወይ የምለውን ነገር ቢያንስ ማገናዘብ አለባችሁ። እናንተ ወንዶች እባካችሁ በሴት ልጆች የምትጫወቱ ሰዎች አቁሙ። ይሄ ነገር ቢቆም ጥሩ ነው። አጻታችን በደል እውነቴን ነው የምላችሁ። ትናንትና እኔ እንጃ ምን ብዬ እንደምነግራችሁ አላውቅም። በጣም በቃ ኃይለኛ የሆነ ምድርን የሚያነሳ በቃ የእውነት በጣም የሚያስፈራ ዝናብ ነበረ። ልቀርጽላችሁ አልቻልኩኝም። በጣም በረዶ የነበረው ቆርቆሮ በቃ ተበስቶ የሆነ ላያችን ላይ የሚዘንብ ነበር የሚመስለው። በጣም በቃ ይሁን ከአጻታችን በደላችን የሆነ ብዙ ነገሮች ብቻ አሉ። እባካችሁ ተጠንቀቁ ከእንደዚህ አይነት ነገር። የእህቶቻችን ላትጫወቱላችኋለሁ እና ውድ ቤተሰቦቼ አደራ ያልኳችሁን ዳንቴል አደራ ቃለ በላ አታድርጉኝ። አውርቼ እሷንም ጨቅጭቄ ስታስረዳኝ ምን ስትል ለእናንተም ስመልስ ነበረና እባካችሁ እንትን በሉልኝ። የጀመራችሁ ልጆች መላክ ምልካልን ያላችሁም አይ አልፈልግም ካላችሁም ደግሞ እኔ ግልጹን እነግራታለሁኝ። እባካችሁ እኔም ደግሞ ውሸታም አታድርጉኝ። እኔ በጣም ነው የምጠላ ውሸት እና ለማንኛውም መልካም ኢድ ሙባረክ፣ መልካም በዓል ብያችኋለሁኝ። ለማንኛውም ደህና ሁኑልኝ።